ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች ከሀገር ቤት እስከ ባህር ማዶ ያቀርብንላችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን የአውሮፓ ሻምፒዮንስ ሊግ ምሽታችሁ ግን እንዴት ያለ ነበር? 18 ጨዋታ በላይ እንደዚሁም ደግሞ ከ60 በላይ ግቦችን የተመለከትንበት አንዳንድ ክለቦች እጅግ በጣም አስገራሚና አስደናቂ ምሽት፣ አንዳንድ ሀያላን ደግሞ ወዳልጠበቁት ደረጃ የተንሸራተቱበት ምሽት ነበረ። የት ነበራችሁ? ክለቦቻችሁ ባስመዘገቡት ውጤት ምን ተሰማችሁ? በሀሳብ መስጫ ሳጥናችን ላይ እንደዚሁ መልካታችሁ ልታጋሩን ትችላላችሁ። እኛ በመረጃ ሰዓታችን አስቀድመን የሀገር ቤት ጉዳይም ለእናንተ ውድ አድማጮቻችን እንደዚሁ አድርሰን የምንጀምር ይሆናል። በአውሮፓ ምሽቶች ዘስፔሻል ዋን ጆዜ ሞሪኒሆ የቀድሞ ክለባቸው ላይ ሲነግሱ ግብ ጠባቂያቸው ያደረገው ነገር መነጋገሪያ ነው። ጨዋታው ሲጀምር ማድሪድ 3ኛ፣ ጨዋታው ሲያልቅ ራሳቸውን 9ኛ አግኝተዋል። ልዩ መረጃ በጉዳዩ ላይ ይዘናል። የካታላኑ ክለብ ባርሴሎና እጅግ በጣም ድንቅ ምሽት ነበረ። ይመራ ነበር። ከረፍት በኋላ ግን ነገሮች ልውጥውጥ ያሉበት ስቴዲየም ነበረ። የስፔን ክለቦች እንዴት ያለ ምሽት እንዳሳለፉ እንነግራችኋለን። የጣሊያን ክለቦች በሻምፒዮንስ ሊጉ ያሳለፉትን ምሽት፣ የጀርመን የፈረንሳይ ክለቦች እንደዚሁ ያሳለፉትን ምሽት እንነግራችኋለን። የእንግሊዝ ክለቦች ውስጥ ቱጃሮቹ እርስ በርስ ተፋልመው ነበረ። ከእንግሊዝ ክለብ አንደኛ የሆነው ኒካስል ዩናይትድ ሌላኛውን በቱጃር ባለሀብት ስር የተያዘውን ፓሪስ ሰን ዠርሜንን ገጥሞ ነበረ። ሁለቷቸው ወጥተው ተያይዘው ከ8 ውስጥ ወርደዋል። ልዩ ጥንቅር ይዘናል። አብራችሁን ቆዩ። ቶትናም በፕሪሚየር ሊግ ነገሮች ክብድ ያለው እንደሆነ ይታወቃል። የአውሮፓ ሻምፒዮንስ ሊግ ግን ድል መንሻ የተከፋውን ደጋፊ መካሻ ያደረጉት ቶማስ ፍራንክ እጅግ በጣም ድንቅ ምሽት አሳልፈዋል። ወደ ቀጣዩ ዙር ለማለፍ በሚደረገው ጥረት የምሽቱ ድላቸውን እናነሷለን። የፔፕ ጋርዲዮላው ቡድን ማንቸስተር ሲቲ የቀድሞ ተጫዋቾቹ በርከት ባሉበት በተቃራኒው በተፋለሙበት ጨዋታ ድል አድርገዋል። እነ ኤርሊንግ ብሮት ሃላንድ ከጠፉበት ብቅ ያሉበትን ምሽት ለእናንተ ውድ አድማጮቻችን እናደርሳለን። ግን ጉዳቶች አሉ። ከዛ በተረፈ ፔፕ ጋርዲዮላን ልዩ በሆነ መንገድ እናነሳቸዋለን። ቼልሲ ወደ ጣሊያን ሲሄድ ከዚህ በፊት ነገሮች እንዲህ ቅልል ብለው ታያቁም ነበረ። ትላንትና ፍጹም አስደናቂ ምሽት አሳልፈዋል። ቼልሲ ሊያም ሮዛኔር በብዙ ተወድሷል። ኮል ፓልመር ከጉዳቱ መጥቶ አለው ያለበት ድንቅ ምሽት ነበረ። ከቼልሲ የበለጠ ተጫውተን እንዴት ተሸነፍን ብለው አማረዋል አንቶኒዮ ኮንቴ። ቼልሲ ቤት ተጨማሪ ቡድን ዜና ይዘናል። አብራችሁን ትቆያላችሁ። ሊቨርፑል ግማሽ ደርዘን ግብ አስቆጥረው በራስ መተማመናቸውን አጠናክረዋል። በአውሮፓ ሻምፒዮንስ ሊግ ምሽት የሊቨርፑል ተከላካዮች ትላንት ሲከላከሉ ብቻ አይደለም ሲያገቡ፣ አሲስት ሲያደርጉ፣ እንዲሁ በተቃራኒ ግብ አካባቢ ነገሮችን ሲፈጽሙ ነበር ያመሹት። ድንቅ ምሽት ላሳለፉት ተከላካዮች ድሉ ይገባቸው ነበረ። ለስሎት ግን የጭንቅ ምሽት ነበረ። በምክንያት እንነግራችኋለን። አርሰናሎች ሲጀመርም ለክብረ ወሰንና ለመርሃ ግብር ማሞያ ነበር ጨዋታውን ያደረጉት። የኤሚሬትሱን ጨዋታ በርካታ ታዳጊዎቻቸውን እድል ሰጥተው የማይክል አርቴታ ቡድን ልዩ በሆነ መንገድ የመጀመሪያ 8 ጨዋታዎችን አጠናቋል። ከሃቨርዝ መጥቶ ለአርሰናል ለፕሪሚየር ሊግ የዋንጫ ጉዟቸው ሁላ ተስፋ መሆኑን ያሳየበት፣ ቪክተር ጊዮኬሬሽ ግብም አስቆጥሮ አሲስትም አድርጎ የወጣበት፣ እንደዚሁ ከቴሪ ዳንኤል ሆነሪ ሪከርድ ሊረከብ አንድ ተጫዋቻቸው ከጫፍ የደረሰበት ልዩ ምሽት ነበረ። ልዩ ጥንቅር ይዘናል። አብራችሁን ትቆያላችሁ አርሰናላውያን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ዛሬ ጨዋታ ያለባቸውን አስቶን ቪላን እና ኖቲንግሃም ፎረስትን እናነሳለን። ሌላኛውን የፕሪሚየር ሊጉን ኃያል ክለብ ማንቸስተር ዩናይትድን ከዚህ በፊት ያደረጋቸውን አጋጣሚዎች ዘንድሮ ይደግም ይሆን ወይ? ከዚህ በፊት በእንግሊዝ ፕሪሚየር ሊግ በ7 አጋጣሚ ውስጥ
5ቱ የማንቸስተር ዩናይትድ ነው። ልዩ ጥንቅር ይዘናል ለዩናይትድ ደጋፊዎች። በማንቸስተር ዩናይትድ በኩል ከዛ በዘለለ ለገበያ ቀርቧቸዋል የተባሉ ተጫዋቾች ዋይኒ ማርክ ሩኒ ካሪክ ብቻ አይደለም እያባለ ነው። ማንን እንዳለ እንነግራችኋለን። ማንቸስተር ዩናይትድ እና ትልልቅ ግዙፍ ባንኮች ማንቸስተር ዩናይትድ እና ከእሁዱ ድል ጋር በተያያዘ ወደኋላ መለስ ብለን በርከት ያሉ ጨዋታዎችን ለማየት ወደናል። ቃል ስፖርት ዩቲዩብ ቻናል ላይ አብራችሁ ከቆያችሁ እነኝና ሌሎች ለየት ያሉ ስፖርታዊ ጥንቅሮችን ትከታተላላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ምሽታችሁ እንዴት እንዳለፈ ጻፉልን። ከቃል ስፖርት ዩቲዩብ ቻናል መረጃዎቹን እያጋሯችሁ ቆይታ ማደረገው እኔ ቃል ነኝ። መልካም ቆይታ ተመኘን። በሀገር ቤት የባህር ዳር ከተማ አስተዳደር የኢትዮጵያ ፕሪሚየር ሊግን ለማስተናገድ የባህር ዳር ስቴዲየም ዝግጁ እንደሆነና ውድድሩን ለማዘጋጀት ጥያቄ እንዳቀረቡ ሶከር ኢትዮጵያ አረጋግጧል። በዚህ መሰረት በቀጣይ የኢትዮጵያ ፕሪሚየር ሊግ ወደ ባህር ዳር ከተማ ሄዶ ልክ አሁን በሐዋሳ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲና በአዲስ አበባ ስቴዲየም እንደሚደረግ ሁሉ የባህር ዳር ከተማ ውድድሩን ላስተናገድ ብለዋል። ከዛ በዘለለ በድሬዳዋ ስቴዲየም ሊደረግ ቀጠሮ ተይዞ የነበረው የኢትዮጵያ ፕሪሚየር ሊግ ድሬዳዋ ስቴዲየም እድሳት ላይ መሆኑን ተከትሎም እንደተሰረዘ ይታወቃል። የባህር ዳር ከተማስ ጥያቄው ፈቃደኝነት አግኝቶ ወይም ተቀባይነት አግኝቶ ጨዋታዎችን ያከናውን የሆነ የሚለውን በቀጣይ ተከታትለን ለእናንተ ውድ አድማጮቻችን የምናደርሳችሁ ይሆናል። ወደ ምሽቱ ከ60 በላይ ግቦችን ወደ ተመለከትንበት የአውሮፓ ሻምፒዮንስ ሊግ ልዩ ምሽቶች እንሻገር። ዘ ስፔሻል ዋን ጆዜ ሞሪኒዮ የቀድሞ ክለባቸው ሪያል ማድሪድን ጉድ ሰርተውታል። ያውም ባለቀ ደቂቃ ቤኔፊካ ሪያል ማድሪድን 4-2 ያሸነፈው። ትላንትና የቤኔፊካን 4 የማሸነፊያ ግቦች ሹል ሩፕ በ36ኛው ደቂቃ ላይ፣ ፓቫልዴስ በፍጹም ቅጣት ምት 45ኛው ደቂቃ ተጠናቆ በጭማሪ 5ኛው ደቂቃ ላይ መልሶ ሹል ሩፕ በ54ኛው ደቂቃ ላይ፣ ከዛ በኋላ ግብ ጠባቂው ቱርቢን 98ኛው ደቂቃ ላይ ከቅጣት ምት የመጣቸውን ኳስ በጭንቅላቱ ገይቶ አስቆጥሮ ቤኔፊካን 4-2 እንዲያሸንፍ ረድቷል። በሪያል ማድሪድ በኩል ኬሊያን ምባፔ 30ኛውና 58ኛው ደቂቃ ላይ ሁለቱን ግቦች አስቆጥሯል። በጣም አስገራሚ ነገር በሪያል ማድሪድ በኩል ከ90ኛ ደቂቃ በኋላ አንድ ግብ ተቆጠረባቸው። ሁለት ተጫዋቾቻቸው በቀይ ወጡባቸው። አሴንሲዮ 92ኛው ደቂቃ ላይ፣ ሮድሪጎ 97ኛው ደቂቃ ላይ ከሜዳ በቀይ ካርድ ተሰናብተዋል። በጨዋታው ላይ እንዳልኳችሁ ቱርቢን 98ኛው ደቂቃ ላይ ያስቆጠራት ግብ ናት ቤኔፊካን በነገራችን ላይ ወደ ጥሎ ማለፍ እንዲገቡ ያደረገቻቸው። ምክንያቱም 3-2 ቢያልቅ አይገቡም ነበር፣ ግን በዚች ግብ ምክንያት ገብተዋል። ጨዋታው ሲጀምር ሪያል ማድሪድ በአውሮፓ ሻምፒዮንስ ሊግ 3ኛ ደረጃ ላይ ነበረ። ጨዋታው ሲጠናቀቅ 9ኛ ደረጃ ላይ ተንሸራቶ ወርዶ ራሱን ጥሎ ማለፍ ውስጥ አግኝቶታል። ጆዜ ሞሪኒሆ ሪያል ማድሪድን ተቃራኒ ሆነው ሲገጥሙ ይህ ለ6ኛ ጊዜ ነው። ለመጀመሪያ ጊዜ ማድሪድን አሸንፎታል። ከዚህ በፊት ትልቁ ነገራቸው ለሳቸው አቻ ነበር። 4 ጊዜ እንደዚሁ ሽንፈት የገጠመ ነበረ ቡድናቸው። ትላንትና የቤኔፊካው በረኛ አንቶኒን ትሩፒን ጎሉን ሲያስቆጥር ትዕዛዙን በቀጥታም የተቀበለው ከሳቸው ከአሰልጣኙ ጆዜ ሞሪኒሆም ነበረ። ጁድ ቤሊንግሃም በጨዋታው ላይ እንግዲህ ተሰልፎ ተጫውቶ ነበረ። 50ኛ ጨዋታው ነው በነገራችን ላይ 23 ዓመት ሆኖት ጁድ ቤሊንግሃም በአውሮፓ ሻምፒዮንስ ሊግ 50 ጨዋታ ላይ መድረስ የቻለ ወጣቱ ተጫዋች መሆን ችሏል። ትልቅ የሚባል ክብረ ወሰን ነው። ኬሊያን ምባፔ በጨዋታው ሁለት ግቦችን ማስቆጠሩን ተከትሎ በአውሮፓ ሻምፒዮንስ ሊግ ምሽት 67ኛ ግቡ ላይ እንደዚሁ መድረስ የቻለበት ሲሆን የቤኔፊካው ኦታሜንዲ ኒኮላስ ኦታሜንዲ አርጀንቲና የሆነው 100 ጨዋታዎች ላይ የደረሰ 3ኛ ሆኗል። ከዚህ በፊት ሊዮኔል አንድሬስ ሜሲ 163 እንደዚሁም አንሄል ዲ ማሪያ 166 ጨዋታዎችን በአውሮፓ ምሽቶች ካከናወነው በኋላ ኦታሜንዲ 100ኛው ላይ የደረሰ 3ኛው አርጀንቲና የተጫዋች የሆነበት ምሽት ነበረ። ጥፋቱ የኔ ስለሆነ ኃላፊነቱን እኔ ወስደዋለሁ ብሏል አርቤሎአ። የቤኔፊካን ሽንፈት ተከትሎም በቤኔፊካ ሽንፈት የገጠማቸው የሪያል ማድሪዱ ዋና አሰልጣኝ አርቤሎአ ለሽንፈቱ ኃላፊነቱን እኔ ወስዳለሁ ብሏል። ቤኔፊካ የበላይ እና ጠንካራ ነበሩ፣ የ1-1 ግንኙነትም ላይ ጥሩ ነበሩ፣ እኛውንም ብዙ ማሻሻል ያሉብን ነገሮች አሉ ሲሉ የገለጹት እሳቸው የሽንፈቱ ምክንያት እኔ ነኝ ያሉት አሰልጣኙ ጥፋቱ የኔ ነው፣ ብዙ ነገር ይጎለን ነበር፣ ኃላፊነቱን እኔ ወስዳለሁ ብለዋል።
ምክንያቱም ሪያል ማድሪድ ከ3ኛ ደረጃ 9ኛ ደረጃ ገብቷል። ከ8 በታች የጨረሰ እንዲሁም እስከ 24ኛ ደረጃን ያጠናቀቀ የትኛውም የአውሮፓ ሻምፒዮንስ ሊግ ተሳታፊ ክለብ የጥሎ ማለፍ ጨዋታ እንደሚጠብቀው ይታወቃል። በአዲሱ ፎርማት የካታላኑ ክለብ ባርሴሎና በካምፕኑ ያደረገውን ጨዋታ እስከ ረፍት ይመራ ነበረ። ዳድ ሰን 4ኛው ደቂቃ ላይ ለኮፐንሃገን ግብ አስቆጥሮ 1-0 መሩ። ግብ ለማግኘት ረፍት በኋላ መጠበቅ ነበረባቸው። ከረፍት በኋላ በመልበሻ ቤት ውስጥ የሃንሲ ፍሊክን ምክርና ቁጣ ተቀብለው የመጡት ባርሴሎና ተጫዋቾች በሮቤርት ሌዋንዶስኪ 48ኛው፣ ላሚን ያማል 60ኛው፣ ራፊኒያ 69ኛው እና ማርከስ ራሽፈርድ 85ኛው ደቂቃ ላይ አከታትለው ባስቆጠሯቸው 4 ግቦች ኮፐንሃገንን ከመምራት ተነስተው 4-1 በሆነ ውጤት እድል አድርገው በጣም ድንቅ ምሽት ከደጋፊዎቻቸው ጋር በግዙፉ ስቴዲየማቸው በካምፕ ኑ አሳልፈዋል። ይህ ስቴዲየም ከጨዋታው መጀመር በፊት አይታየበት ተብሎ መነጋገሪያ ርዕሰ ጉዳይ ሆኖ እኛም በቃል ስፖርት ዩቲዩብ ቻናላችን ጉዳዩን አንስተን አጋርተናችሁ እንደነበረ የሚዘነጋ አይደለም። በዘንድሮ የአውሮፓ ሻምፒዮንስ ሊግ ለባርሴሎና ከማርከስ ራሽፈርድ በላይ የግብ አስተዋጽኦ ያበረከተ የለም። 9 ደርሷል። የውሰት ተጫዋቹ ቋሚ ይሆናል ተብሎ ይጠበቃል። በቀጣዩ ክረምት ላይ ላሚን ያማል በምሽቱ የኮፐንሃገን ድል የጨዋታው ኮከብ ነበረ። የጨዋታው ኮከብ ላሚን ያማል 1 ጎል፣ 1 አሲስት፣ 3 ቁልፍ ኳስ አቀበለ፣ 1 ትልቅ የግብ ዕድል ፈጠረ፣ 7 የጎል ሙከራዎችን ያደረገ፣ 8 የ1 ለ1 ግንኙነቶችን አሸነፈ፣ 6 የተሳኩ ድሪብሎችን ያደረገ፣ 56 ኳስ አቀበለ፣ 95 ጊዜ ኳሱን ነክቷል። ፍጹም ድንቅ ምሽት ነበረ በግሉም ያሳለፈው። ሮቤርት ሌዋንዶስኪ በሻምፒዮንስ ሊግ ታሪክም 40 የተለያዩ ተጋጣሚዎች ላይ ግብ በማስቆጠር ከሊዮኔል አንድሬስ ሜሲ ጋር ሪካርዱን እንደዚሁ የተጋራበት ነበረ። በነገራችን ላይ ባርሴሎና ከ1 እስከ 8 ውስጥ ማጠናቀቁን ተከትሎ ባርሴሎና በቀጣይ በጥሎ ማለፍ 16 ውስጥ ሊገጥማቸው የሚችለው ክለቦች ፓሪስ ሰን ዠርሜን፣ ኒውካስል ዩናይትድ፣ ሞናኮ እንደ ካራባግ ያሉ ክለቦችን ከ4-1 በጥሎ ማለፉ በ16 ውስጥ ሊያገኛቸው ይችላል። ከስፔን ክለቦች ከበድ ያለ ምሽት ያስተናገደው አትሌቲኮ ማድሪድ ነበረ። በዋንዳ ሜትሮፖሊታኖ ስቴዲየም ያደረጉትን ጨዋታ በቦዶ ግሊምት 2-1 በሆነ ውጤት ተሸንፈዋል። በጣም ያልተጠበቀ ውጤት ነበረ። ሶሎሮዝ 15ኛው ደቂቃ ላይ አትሌቲኮ ማድሪድን ቀዳሚ አድርጓቸው ነበረም። ለቦዶ ግሊምት ሳቭ ቮልድ 64ኛው ደቂቃ ላይ ዋርትስ ሁይዝ 59ኛው ደቂቃ ላይ ያስቆጠሯቸው 2 ግቦች ቦዶ ግሊምት እንግዳ ቢሆኑም ድል አድርገው እንዲወጡ አድርጓቸዋል። ሌላ ስፔን ድረስ ሄዶ ከሜዳ ውጭ የተፋለመው ስፖርቲንግ ሊዝበን በሜዳ የተጫወተውን አትሌቲኮ ቤልባውን 3-2 አሸንፈዋል። ዲዮሜንዲ 12ኛው፣ ትሪንካው 62ኛው፣ ሳንቶስ 95ኛው ደቂቃ ላይ 3ቱን የስፖርቲንግ ሊዝበን የማሸነፊያ ግቦች ሲያስቆጥሩ ለባለሜዳው አትሌቲኮ ቤልባው ከሽንፈት ያልታደጉትን 2 ግቦች ሳኔስ 3ኛው ደቂቃ ላይ፣ ጉሬሽታ 29ኛው ደቂቃ ላይ እንደዚሁ ከመረብ አሳርፈው ነበረ። የጣሊያን ክለቦችም በተለያዩ ሜዳዎች ጨዋታ ሲያደርጉ ነበረ። አታላንታ ከሜዳ ውጭ ዩኒየን ሴንት ግሎሲን ገጥሞ ሽንፈት ገጥሞታል። አታላንታን በዩኒየን ሴንት ግሎሲን በኩል ብቸኛውን የማሸነፊያ ግብ 70ኛው ደቂቃ ላይ ካሂሊል ነበረ ማስቆጠር የቻለው። ሌላኛው የጣሊያን ክለብ ዩቬንቱስም ወደ ፈረንሳይ አቀንቶ ሞናኮን ገጥሞ ነበረ። ያለምንም ግብ 0-0 በሆነ ያቻ ውጤት ተጠናቋል። ትላንትና በድል ጎዳና የነበረው ኢንተር ሚላን ነበረ። ወደ ጀርመን ሲግናል ኢዱና ፓርክ ስቴዲየም ድረስ አቀንቶ የጀርመኑን ሁለተኛ እያል ክለብ የወቅቱን ቦሩሲያ ዶርትመንድን 2-0 አሸንፏል። የኢንተርን 2 የማሸነፊያ ግቦች ዲማርኮ 81ኛው ደቂቃ ላይ፣ ዲዩፍ 94ኛው ደቂቃ ላይ እንደዚሁ ከመረብ ማዋሃድ የቻሉበት ነበረ። የጀርመኑ ክለብ ባየርን ሌቨርኩሰን በባየርን አሬና ቪላሪያልን ገጥሞ 3-0 አሸንፎ በጣም ወሳኝ የተባለ ድል አሳክቷል። የቪላሪያልን 3 የማሸነፊያ ግቦች ቲልማን 12ኛውና 35ኛው ደቂቃ ላይ፣ ግሪማልዶ 57ኛው ደቂቃ ላይ 3ቱን ግቦች አስቆጥረው ባየርን ሌቨርኩሰን በሜዳው ቪላሪያልን 3-0 እንዲያሸንፍ ረድቶታል። ሌላኛው የጀርመኑ ኃያል ክለብ ባየር ሙኒክ ከሜዳ ውጪ ፒኤስቪ አይንድሆቨንን ገጥሞ 2-1 በሆነ ውጤት ድል አድርጓል።
ሁለቱን የባየር ሙኒክ የማሸነፊያ ግቦች ከረጅም ጊዜ ጉዳት መልስ ጀማል ሙሲያላ 58ኛው ደቂቃ ላይ፣ ልማደኛው ሃሪኬን 84ኛው ደቂቃ ላይ አስቆጥሯል። በፒኤስቪ አይንድሆቨን በኩል ሳቢያሪያ ነበረ 78ኛው ደቂቃ ላይ አቻ አድርጓቸው የነበረው የሃሪኬን ግብ እስክትቆጠር ድረስ። በፒኤስቪ አይንድሆቨን በኩል ጁኒየር 94ኛው ደቂቃ ላይ በሁለተኛ ቢጫ ካርድ ከሜዳ ወጥቷል። ባየር ሙኒክ 2-1 በሆነ ውጤት ጨዋታውን ድል አድርጓል። የፈረንሳዩ ክለብ ማርሴ ያልተጠበቀ ሽንፈትን ያስተናገደው በእርግጥ ከሜዳ ውጪ ነበረ ክለብ ብሩጅን የገጠመው። ክለብ ብሩጅ ጨዋታውን 3-0 በሆነ ውጤት ድል አድርጓል። የክለብ ብሩጅን 3 የማሸነፊያ ግቦች ዲያኮን 4ኛው ደቂቃ ላይ፣ ቨርመንት 12ኛው ደቂቃ እና ስታንኮቪች 79ኛው ደቂቃ ላይ አስቆጥረው በጣም ወሳኝ የተባለ ድል ክለብ ብሩጅ እንዲያስመዘገበ ረድተዋል። ከሜዳ ውጭ የተጫወተው ማርሴ የፈረንሳዩ ክለብ ሽንፈት አስተናግዷል። ሌላኛው የፈረንሳዩ ክለብ ፓሪስ ሰን ዠርሜን የእንግሊዙን ኒውካስል ዩናይትድን በፓርክ ደ ፕሪንስ ገጥሞ ነበረ። ሁለቱ በአረብ ባለሀብቶች፣ ሁለቱ ሳውዲ አረቢያና ዩናይትድ አረብ ኤምሬትስ በፔትሮ ዶላር በሚመሩ ባለሀብቶች ቁጥጥር ስር ያሉት የእግር ኳስ ሜዳ ላይ የሚያስመዘገቡት ውጤት በየተለያየ ምዕራፍ ቢገኝም በባለ ሀብት ስር ናቸው። ጨዋታው 1-1 ተጠናቀቀ። ኦስማን ዴምቤሌ ፍጹም ቅጣት ምት 4ኛው ደቂቃ አምክኖ ቪታኒያ 8ኛው ደቂቃ ላይ ግብ አስቆጥሮ መሩ። ጆ ዊሎክ 45ኛው ደቂቃ ተጠናቆ በጭማሪ 2ኛ ደቂቃ ባስቆጠራት ግብ ጨዋታው 1-1 በሆናቸው ውጤት ተጠናቋል። ጨዋታውን በቁጥር ለመግለጽ ውድ ቤተሰቦቻችን 1-1 ተጠናቀቀ። በፓሪስ ሰን ዠርሜን በኩል 25 ሙከራ ኒውካስል 10 በኢላማውን የጠበቀ ፓሪስ ሰን ዠርሜን 7 ኒውካስል 4 በተቃራኒ ሳጥን ውስጥ በርካታ ኳስ መንካት ፓሪስ ሰን ዠርሜን 48 ኒውካስል 25 በኳስ የመቀበል ሂደት ፓሪስ ሰን ዠርሜን 619 እንዲሁም ኒውካስል ዩናይትድ 249 በኳስ ቁጥጥር ፓሪስ ሰን ዠርሜን 67 በመቶ እንደዚሁም በኒውካስል ዩናይትድ በኩል 33 በመቶ ብቻ የማዕዘን ምት ፓሪስ ሰን ዠርሜን 5 ኒውካስል 1 ጥፋት ሁለቱም 8-8 ሰርተዋል። ሁለቱ በቱጃር ባለሀብቶች በፔትሮ ዶላር በሚመሩ ባለሀብቶች ቁጥጥር ስር ያሉት ፓሪስ ሰን ዠርሜንና ኒውካስል ዩናይትድ አቻ ወጥተው ተያይዘው ከ1 እስከ 8 ውስጥ ወርደዋል። በእንግሊዝ ፕሪሚየር ሊግ ቶተንሃም ሆትስፐርስ በሰው ሜዳም በራሱ ሜዳም ባይተዋር ሆኖ ነጥብ ለማምጣት ክብድ የሚለው ቡድን ነው። የቶማስ ፍራንክ ቡድን የአውሮፓ ሻምፒዮንስ ሊግ ሲሄድ ግን ነገሮች ቅልል የሚሉት ድል የሚያደርጉበት፣ ድል የሚነሱበት፣ ደጋፊዎቻቸውን የሚክሱበት እንደሆነ ይታወቃል። ትላንትናም ጀርመን ድረስ ሄደው ያንኑ ነው ያደረጉት። ቶትናም ሆትስፐርሶች አይንትራክ ፍራንክፈርትን 2-0 አሸንፈዋል። ዣቪ ሲመንስ 3ኛው ደቂቃ ላይ ያስቆጠራት ግብ በቫር ብትሻርም ከረፍት በኋላ ራንደል ኮሎሙአኒ 47ኛው ደቂቃ ላይ፣ ዶሚኒክ ሶላንኬ 77ኛው ደቂቃ ላይ 2 ግቦችን አስቆጥረው የቶማስ ፍራንክ ቡድን በጣም ወሳኝ የተባለ ድል ማስመዝገብ ችሏል። ደጋፊዎቹ ግን በዚህ ብቻ አይረኩም፣ አይደሰቱም። እሁድ አደባባይ ወጥተን ከመቃወም ጨዋታ ስቴዲየም ጥለን ከመውጣት ድሎ ያግደንም ብለዋል። ቶማስ ፍራንክ በሻምፒዮንስ ሊጉ ከሉዊስ ኤንሪኬው ቡድን ፓሪስ ሰን ዠርሜን፣ ከፔፕ ጋርዲዮላው ቡድን ማንቸስተር ሲቲ፣ ከሃንሲ ፍሊኩም ባርሴሎና፣ ከዲየጎ ሲሞኔው አትሌቲኮ ማድሪድ፣ ከጆዜ ሞሪኒዮ ቤኔፊካ እና ከአንቶኒዮ ኮንቴ ናፖሊም በላይ ሆነው ጨርሷል። ይሄ ትንሽ ግርም የሚያስብል ነገር ነው። ከቶትናም ወቅታዊ ብቃት አንጻር ቶትናም 2-0 ሲያሸንፍ 15 ሙከራን አድርጓል። ኢላማውን የጠበቀ 6 በተቃራኒ ሳጥን ውስጥ 30 ኳስ ነክተው በኳስ ማቀበል ሂደትም 562 ኳስ ተቀባብለው 56 በመቶን ኳስ ተቆጣጥረው 5 የማዕዘን ምት ሲመቱ አንድም ሳይመታባቸው ጨዋታውን ድል አድርገው ወጥተው የወቅቱ አነጋጋሪ ቡድን ሆኗል። ፕሪሚየር ሊግ ክብድ ያለው የአውሮፓ ሻምፒዮንስ ሊግ ድል መንሻና የተከፋ ደጋፊ መካሻ አድርገውታል። ቶማስ ፍራንክ እና ቶትናም ድንቅ ምሽት ነበረ ትላንትና ያሳለፉት። የፔፕ ጋርዲዮላው ቡድን ማንቸስተር ሲቲም በሜዳውና በደጋፊ ፊት ኢታድ ስቴዲየም ላይ የቀድሞ በርከት ያሉ ተጫዋቾቹን ጋብዞ በጋላታሳራዮች ተካተው ማለት ነው 2-0 ድል አድርጓል። ኤርሊንግ ብሮት ሃላንድ ከጠፋበት መጥቷል።
11 ደቂቃ ፈጅቶበታል የመጀመሪያ ግቡን ለማስቆጠር። ሪያን ሸርኪ 29ኛው ደቂቃ ላይ ሁለተኛውን ግብ አስቆጥሮ 2-0 በሆነ ውጤት ማንቸስተር ሲቲ ድል አድርጓል። በጨዋታው ላይ ሲቲ በብዙ ነገር የበላይ ነበረ። 10 ሙከራ አድርጓል። በጋላታሳራይ 4 ብቻ ነው። 5ቱ ኢላማውን የጠበቀ ነው። በሲቲ በኩል በጋላታሳራይ ከአራቱም ኢላማውን የጠበቀ ነው። 24 ኳስ በተቃራኒ ሳጥኑ ሲነካም ጋላታሳራይ 12 ብቻ ነው። ሲቲዎች 50 በመቶ የኳስ ቁጥጥር ነበራቸው። ተመሳሳይ ነው በጋላታሳራይ በኩል 4 የማዕዘን ምት ሁለቱም አግኝተዋል። 8 ጥፋት ሲሰሩ ማንቸስተር ሲቲዎች 10 ጥፋት ፈጽመዋል ጋላታሳራዮች። ከሞላ ጎደል በቁጥር ደረጃ ካየነው ሲቲ ፍጹም የተሻለው ቡድን ነበር። ሲቲ በቀጣይ በ16 ጥሎ ማለፍ ውስጥ ሊገጥማቸው የሚችለው ቡድኖች ሪያል ማድሪድ፣ ኢንተር ሚላን፣ ቦዶ ግልሜትና እንደ ቤኔፊካ ያሉ ቡድኖች ከአራት አንዳቸውን በ16 ጥሎ ማለፍ ውስጥ የሚያገኝ ይሆናል። ቀላል ጨዋታ አይሆንም ማለት ነው። በጨዋታው ላይ ምናልባትም የጀሬሚ ዶኩ ጉዳት አሳሳቢ ነው። ጀሬሚ ዶኩ በትላንትናው ጨዋታ ላይ በጉዳት ምክንያት ተቀይሮ መውጣቱን ተከትሎ እሁድ ከቶትናም ጋር እንደሚደረገው ጨዋታ ላይ ይገኝ አይገኝ የሚለው ጉዳይ አሳሳቢ ሆኗል። አሰልጣኝ ፔፕ ጋርዲዮላ የእንግሊዝ ፕሪሚየር ሊግ ጨዋታ ውጪ ሊሆን ይችላል እያሉ ነው ተጫዋቻቸውን። ስለዚህ ቀጣዩ ጋዜጣዊ መግለጫቸውን መጠበቅ ይኖርብናል። በእርግጥ በርካታ አማራጭ ያለው ቡድን ነው፣ ግን ከጀሬሚ ዶኩ ራሱ የሚገኘው ጥራት ለቡድኑ በጣም ወሳኝ ነውና ያ ቶትናሞች ክለባችንን ስቴዲየም ጥለን ወጥተን እንቃወማለን ባሉት ጨዋታ ላይ ሲቲ ደግሞ ጀሬሚ ዶኩን የማግኘት ነገሩ በጣም አጠራጣሪ ሆኗል። ኤርሊንግ ብሮት ሃላንድ በሻምፒዮንስ ሊጉ ከሩድ ቫን ኒስተልሮይ እኩል 56 ግቦች ላይ ደርሷል። በአንድ የሻምፒዮንስ ሊግ ሃላንድ በሻምፒዮንስ ሊግ 8ኛው ከፍተኛ ግብ አስቆጣሪ የሚሆነበት ነው። 56 ግቦች ከአናቱ ክርስቲያኖ ሮናልዶ፣ ሜሲ፣ ሌዋንዶስኪ የሚባሉ ሌጀንዶች አሉ። ገና 25 ዓመቱ ነው። እነሱ ረጅም ዓመታትን ተጫውተዋል። ሮቤርት ሌዋንዶስኪ እንኳን እነሆ እስከ 38 ዓመቱ እየተጫወተ ነው በመድረኩና ሃላንድ ትልቅ ዕድል አለው። ሌላው ፔፕ ጋርዲዮላ ናቸው። ፔፕ ጋርዲዮላ የእንግሊዝ ክለብን ይዘው 400 ድል ለማስመዝገብ ትንሽ ጨዋታ የፈጀባቸው አሰልጣኝ የሆኑበት ድንቅ ምሽት ነበረ። እሳቸው በ569 ጨዋታ 400 ድል ላይ ደርሰው ፈጣኑ አሰልጣኝ ሆኗል። የፕሪሚየር ሊግ ክለብን ይዘው አርሰን ቬንገር በ696 ጨዋታ ነው 400 ድል ላይ ደረሱት። ሰር አሌክሳንደር ቻክመን ፈርጉሰን በ732 ጨዋታ፣ ጆርጅ ራምሴ በ777 ጨዋታ፣ ማት በዝቢ በ802 ጨዋታ ነበረ። ፔፕ ጋርዲዮላ ግን የምንዛ ድረስ ብለዋል። በ569 ጨዋታ 400 ድል ላይ ደረሱ የመጀመሪያው የፕሪሚየር ሊግ አሰልጣኝ ሆነዋል። ቼልሲ ከዚህ በፊት ወደ ጣሊያን ሲሄድ ድል ለማግኘት በብዙ የሚቸገር ቡድን ነበረ። ትላንትና ግን ያምና የስኩዴቶ ባለክብር ናፖሊን ሜዳው ድረስ ሄዶ 3-2 አሸንፏል። ትላንትና ከ60 በላይ ግቦች ሲቆጠሩ 5ቱ እዚህ ስቴዲየም ነበሩ፣ በስታዲዮ ዲያጎ አርማንዶ ማራዶና ስቴዲየም። ኤንዞ ፈርናንዴዝ 19ኛው ደቂቃ ላይ ቼልሲን መሪ ያደረገ። ከዛ በኋላ 33ኛው ደቂቃ ላይ ቬርጋር ናፖሊን አቻ ያደረገ። ልማደኛው ራስመስ ሆይሉንድ 43ኛው ደቂቃ ላይ መሪ ያደረገ ናፖሊንና ናፖሊ 2-1 እየመሩ ረፍት ወጡ። ከረፍት ሲመለሱ ዦኦ ፔድሮ ፍጹም አስደናቂ 2 ግቦችን 61ኛውና 82ኛው ደቂቃ ላይ አስቆጥሮ ቼልሲ ጨዋታውን 3-2 በሆነ ውጤት ድል እንዲያደርግ ረድቶታል። ጨዋታው ላይ በብዙ መመዘኛ በቁጥር እንግለጸው። ቼልሲ 3-2 አሸነፈ። በሙከራ ደረጃ ቼልሲ 11 ናፖሊ 8። ኢላማውን የጠበቀው ሁለቱም 5-5 ነበራቸው። በተቃራኒ ሳጥን ውስጥ ኳስ መንካት ናፖሊ ይሻላል፣ 22 በግማሽ አንሳሉ ቼልሲዎች ወደ 12 አካባቢ ነው። ኳስ የመቀባበል ሂደት ካየን ቼልሲ 569 ቅብብል፣ ናፖሊ 456። ኳስ የማቀበል ወይም ፖሰስ የማድረግ ንጻሪያቸው 54 በመቶ ነበር። የኳስ ቁጥጥራቸው የቼልሲ ናፖሊ 46 በመቶ። የማዕዘን ምት ናፖሊ 4 መታ፣ ቼልሲ 1። ሁለቱም 15 ጥፋቶችን በጨዋታው ላይ ሰርተዋል። የጨዋታው ድል አድራጊ በስተመጨረሻም ሰማዮቹ ቼልሲዎች ነበሩ። ኩኮሪያ እስከ ረፍት የሚመራ የነበረው ቡድናቸው ከረፍት በኋላ ምን ቀየረው ሲባል
አሰልጣኛችን የነገረን ነገር ነው። ኳሱን ተቆጣጠሩት፣ በደንብ አደረጋችሁም፣ ኳሶችን ተቀባበሉ፣ ቢያንስ 3 ጊዜ እንኳን ኳሱን ተቀባበሉት አለን። ከዛ በዘለለ ደግሞ የአንድ ለአንድ ግንኙነት ላይ የተወሰደብንን ብልጫ እንድንመለስ አደረገ። ያ ለድሉ ምክንያት ነው ብሏል ኩኮሪያ። ከዛ በዘለለ የጨዋታው በጣም አስደናቂ ተጫዋች የነበረው ዦዋ ፔድሮ ነው። ዳን ስኮት በክለቦች ዓለም ዋንጫ ላይ ያየሁትን ዦዋ ፔድሮን ተመልክቼዋለሁ። ኮል ፓልመር ፍጹም አስደናቂ ነበረ። ቼልሲ ለወትሮ ጣሊያን ሲሄድ ይቸገር ነበር። ትላንትና ግን ድንቅ ነበር። በተለይም ዦዋ ፔድሮ ብሎ በብዙ ወድሶታል። በነገራችን ላይ ዦዋ ፔድሮ በምሽቱ ጨዋታ 25ኛ ጨዋታውን ነው ቋሚ ሆኖ የጀመረው። በ11 ጎሎች አስቆጥሯል። 4 አሲስቶች አሉት። 25 ቋሚ ሆኖ በጀመረባቸው ጨዋታ 15 የግብ ተሳትፎ። ትላንትና የጨዋታውም ኮከብ የነበረው ዦዋ ፔድሮ ነበረ። በተለይም አንደኛዋን ግቡን እንዴት አገኛችሁለት? በጣም አስደናቂ ግብ ናት። አክርሮ መጥቶ ያስቆጠራት። ቼልሲያን ጻፉልን። 45 ደቂቃ የተጫወተው ፓልመር ከሁሉም የበለጠ ነበር። በምሽቱ ጨዋታ ላይ ደግሞ 3 ትልልቅ የግብ ዕድል ፈጥሯል። 2 አሲስት፣ 3 የግብ ዕድሎችን ፈጠረም። በሜዳው ከነበሩ የላቀ ቁጥር 80% ኳስ የማቀበል ስኬት፣ 3 ኳሶችን ናጠቀ። ትልቅ ተጫዋች መሆኑን ትላንትና በጥቂት ደቂቃ ውስጥ ብቻ እንደዚሁ ያሳየበት ነበረ። ኮል ፓልመር ከሊዮን ኦስማን ያገኘነው ሐሳብ ደግሞ ናፖሊን ጣሊያን ድረስ ሄዶ ካሸነፈ ቼልሲ ተሻሽሏል ማለት ነው ብሏል። ሊያም ሮዛኔር ለዚህ መደነቅ አለባቸው ብሏል። ሊያም ሮዛኔር ደግሞ ከ3-2 ድል በኋላ ናፖሊን በማሸነፋችን ደስ ብሎኛል፣ ነገር ግን እኔ ከጨዋታው ብዙ ነገር የተማርኩበት ነው። ድሉ በተጫዋቾቹ በኩል የተገኘ ነውና ለተጫዋቾቼ ልዩ ምስጋናን ማቅረብ እፈልጋለሁም ሲሉ ተደምጧል። እሳቸው ከጨዋታው በኋላ የለንደን እንዲሁም የእንግሊዝ ክለብ የሆነው ቼልሲ 18 ጊዜ ጥሎ ማለፍ በመግባት ቀዳሚ ሆኗል። አርሰናል 17 ይከተላል። ሊቨርፑል 13ኛ ጊዜ፣ ሲቲ ለ12ኛ ጊዜ፣ ዩናይትድም 12ኛ ጊዜ ነው። ቼልሲ ግን 18 ጊዜ 16 ጥሎ ማለፉን ገብቷል። ናፖሊ ለመጨረሻ ጊዜ በሜዳው የተሸነፈው በ2024 ነበር። የእንግሊዙ ክለብ ቼልሲ ነበር ያኔም ከእንግሊዝ ክለቦች እዛ ድረስ ሄዶ ድል ያደረገው። ከጨዋታው መጠናቀቅ በኋላ ግን አንቶኒዮ ኮንቴ ቅር ተሰኝተዋል። ናፖሊ በቼልሲ መሸነፉን ተከትሎ ከዘንድሮ የአውሮፓ ሻምፒዮንስ ሊግ ውድድር ውጭ መሆኑ ይታወቃል። ከጨዋታው በኋላ ሀሳባቸውን የሰጡት አሰልጣኝ አንቶኒዮ ኮንቴ በቡድኑ አቋም በጣም ተደስቻለሁ ብለዋል። ከግማሽ በላይ የሚሆኑ የቡድን ስብስብ ባይኖርም ከቼልሲ የበለጠ ተጫውተናል ብለዋል። አክሎም የቼልሲ ድል የተሳሳተና አታላይ ነው፣ የጨዋታውን መልክ አያንጸባርቅም፣ ድሉ ለእኛ ነበር የሚገባን ብለዋል። ናፖሊ ከአውሮፓ ሻምፒዮንስ ሊግ ተሰናብቷል። ቼልሲ 4 ጨዋታዎችን በተከታታይ ማሸነፍ ችሏል። አዲሱ አሰልጣኝ አብዮት ላይ ናቸው ማለት ይቻላል። ብሬንትፎርድን 2-0፣ ፓፎስን 1-0፣ ክሪስታል ፓላስን 3-1፣ ትላንትና ጣሊያን ድረስ ሄደው ናፖሊን 3-2 ረትተዋልና ማሬስካ በትክክል እየተረሱ ይመስላል በቼልሲ ቤት። ሊያም ሮዛኔር በዚህ ደግሞ ትልቁን ድርሻ ይወጣሉ። ውድ የቼልሲ ደጋፊዎች አንድ የቡድን ዜና እንጨምርላችሁ። እንግሊዝ የፊት መስመር ተሰላፊ ራሂም ስተርሊንግ በቼልሲ ጨዋታ የሚባል ነገር አያደርግም፣ ደሞዝ ግን ይቀበላል። ታዲያ ትላንትና ይቅርብኝ ብሏል። በስምምነት ተለያይቷል። በሚቀጥለው ክረምት ሁሉ የሚያበቃው ራሂም ስተርሊንግ ኮንትራቱን ለማቋረጥ ከክለቡ ጋር ተስማምቷል። የ31 ዓመቱ ራሂም ስተርሊንግ በቀጣይ በነፃ ዝውውር የፈለገውን ክለብ ይቀላቀላል። ቼልሲ በወጣው መግለጫ ስተርሊንግ ለክለቡ ላበረከተውን ነገር እናመሰግናለን በማለት ተገላግለውታል። ትላንት ማለት ይቻላል በሳምንት ከ300,000 ፓውንድ በላይ በማግኘት የቼልሲ ከፍተኛ ተከፋይ የሆነው ስተርሊንግ አምና ክረምት ነበር ልቀቅልን ያሉት። ግማሽ ዓመት ድረስ ደሞዙን ከበላ በኋላ ግማሽ ዓመት ሲቀረውም ቢሆን ለቆላቸዋል። ሊቨርፑል ትላንትና ግማሽ ደርዘን ግብ በአንፊልድ ሮድ ስቴዲየም አስቆጥሯል። በእርግጥ ተጋጣሚው ካራባግ ነው። ቀለል ያለ ክለብን የገጠመው ግን ለሊቨርፑል ድሉ በብዙ መንገድ አስፈላጊ ነበረ። 15ኛው ደቂቃ ላይ አሌክሲስ ማካሊስተር ሊቨርፑልን መሪ ያደረገ። ፍሎሪያን ቬርዝ 21ኛው ደቂቃ ላይ አስቆጥሮ 2 ደረሱ። ሳላም ምንም አለውበት ብሎ ከረፍት በኋላ 50ኛው ደቂቃ ላይ ግብ አስቆጠረ። ሁጎ ኤኬቴኬ ከራሱ የሜዳ ክፍል የካራባግ ተከላካዮችን አስከትሎ ከሄደ በኋላ ድንቅ ግብ አስቆጠረ። 67ኛው ደቂቃ ላይ ማካሊስተር የመክፈቻዋን ግብ እንዳስቆጠረ ሁሉ 5ኛዋን ግብ 61ኛው ደቂቃ ላይ አስቆጠረ። 9ኛው ደቂቃ ላይ ፍሬድሪኮ ኬዛ ሌላ ግብ አክሎ ሊቨርፑል ጨዋታውን 6-0 በሆነ ውጤት ድል አደረገ።
በብዙ መንገድ ሊቨርፑል የተሻለ ነበረ። 6 ጎል አስቆጠረ፣ 38 ሙከራ፣ 12ቱ ኢላማውን የጠበቀ፣ 67 ኳስ ተቃራኒ ሳጥን ነካ፣ 56 በመቶ ኳስ ተቆጣጠሩ፣ 14 የማዕዘን ምት መታ። ሊቨርፑል ድሉ እና ጎሉ ሲያንሰው እንጂ የሚበዛበት አልነበረም። በጨዋታው እንቅስቃሴ ረገድ የሊቨርፑል ተከላካዮች ትላንት ከመከላከል ይልቅ ሲቆጠሩ የነበሩ 6 ግቦች ላይ እገዛቸው በርከት ያለ ነበር። በእርግጥ ለሊቨርፑል ተከላካዮች ምሽቱ በጣም አስደናቂና የተደላደለ ቢሆንም ለስሎት ግን በጣም ጭንቅ የነበረ ምሽት ነው። ሊቨርፑል ትላንትና ጀረሚ ፍሪምፖንግን በጉዳት አጥቶታል። ጆ ጎሜዝ የለም፣ ኮነር ብራድ የለም፣ ጆቫኒ ሊዮን ጉዳት ላይ ነው፣ ኮናቴ ሐዘን ላይ ነው። በሐዘንና በጉዳት ምክንያት ስስት ብሏል ተከላካያቸውና እሳቸው 6 ጎል ብቻ ሳይሆን ትላንት የቆጠሩት ጉዳታቸውንም ጭምር ሲቆጥሩ ያመሹበት ምሽት ነበር ማለት ይቻላል። ቨርጅል ቫንዳይክ በአውሮፓ ሻምፒዮንስ ሊግ ታሪክ የመሃል ተከላካይ ሆኖ 3 አሲስቶችን ያደረገ የመጀመሪያው ተከላካይ እነሆ እሱ ሆኗልና ሌላ በተከላካይ ተመዘገበ ድንቅ ታሪክም ነበር። ትላንትና 6 ግብና ተከላካይ ዙሪያ የጠነጠነው የሊቨርፑል ምሽት ለስሎት ጭንቅ፣ ድሉ ግን በጣም ድንቅ ነበር። ፍሎሪያን ቬርዝ 1 ጎል 2 ቁልፍ ኳሶችን አቀበለ። እንደዚሁም በጨዋታው ላይ ድንቅ የነበረው ቨርጅል ቫንዳይክ 3 አሲስቶች 6 ጊዜ በመከላከል ቡድኑን አገዘ። ሳላ 1 ጎል አስቆጠረ፣ 2 ትልቅ የግብ ዕድል ፈጠረ፣ 7 ቁልፍ ኳስ አቀበለ። ዶሚኒክ ሴቦዝ ላይ 1 አሲስት አረገ፣ 3 ቁልፍ ኳስ አቀበለ። ማካሊስተር 2 ጎል አስቆጠረ፣ 2 ቁልፍ ኳስ አቀበለ። ትላንትና ስራ ብዙ ነበሩ የሊቨርፑል ተጫዋች ማለት ይቻላል። ይህ ቡድን ሊቨርፑል በ16 ውስጥ መግባቱን ተከትሎ በቀጣይ ክለብ ብሩጅ፣ ጋላታሰራይ፣ ዩቬንቱስ አሊያም አትሌቲኮ ማድሪድ ከአራት አንዳቸውን በጥሎ ማለፍ ተፋልሞ የሚመጣውን ቡድን የሚፋለም ይሆናል። አርሰናል አስቀድሞም በአውሮፓ ሻምፒዮንስ ሊግ ድንቅ ቡድን መሆኑን አስመስክሮ ነበረ። ትላንትና የመርሃ ግብር ማሟያ ያክል ቀላሉን ጨዋታም አንደኛ ላይ ያለው አርሰናል 36ኛ ላይ ካለው ከካይራት አልማቲን ጋር ነበር ያደረገው ጨዋታውን። በጨዋታው ላይ የአርሰናልን ግቦች ቪክተር ጊዮኬሬሽ ገና በሁለተኛው ደቂቃ ላይ፣ ካይ ሃቨርዝ 16ኛው ደቂቃ ላይ፣ ጋብርኤል ማርቲኔሊ 38ኛው ደቂቃ ላይ አስቆጠሩ። 88ኛው ደቂቃ ላይ ጋብርኤል ጀሱስ ግብ አስቆጥሮ በቫርም ተሽሮበት ነበረ። በካይራት አልማቲ በኩል 7ኛው ደቂቃ ላይ ጆርጊኒዮ በፍጹም ቅጣት ምት፣ 94ኛው ደቂቃ ላይ ሪካርዲኒዮ በጨዋታ አስቆጥረው ነበረ። ግን ቡድኑን ከሽንፈት አልታደጉትም። አርሰናል ጨዋታውን 3-2 በሆነ ውጤት እንደዚሁ ድል ያደረገበት ነበረ። አርሰናል በጨዋታው ላይ 3 ጎል አስቆጠረ። በጨዋታው ላይ 25 ሙከራ ሲያደርግ የተሞከረበት 4 ነው። 11ዱ ኢላማውን የጠበቀ ነው ለአርሰናል፣ 2 ነው ኢላማውን የጠበቀ የተሞከረበት አርሰናል። ተቃራኒ ሳጥኑ 60 ኳስ ነክቷል አርሰናል። ካይራት 2 ብቻ ነው የነኩት። ካይራቶች በጣም ዝቅተኛ ነው። አርሰናል 514 ኳስ ተቀባብሏል። 66 በመቶ የኳስ ቁጥጥር ነበረው። አርሰናል 11 የማዕዘን ምት ሲመታ ካይራት አልማቲ 0 ነው፣ ምንም አልሞከሩም። 14 ጥፋት ፈጽመዋል አርሰናሎች፣ ካይራቲዎች 10 ነው የፈጸሙት። እንዳጠቃላይ ጨዋታውን ካየነው የአርሰናል ፍጹም የበላይነት የነበረ በጨዋታ ምናልባት የጎል መጠኑ በጣም የሚያንስ ከ25 ሙከራ ከ11 ኢላማውን የጠበቀ ነው አርሰናል 3 ጎሎችን ብቻ ያስቆጠሩም። በአንጻራዊነት ካይራት አልማቲዎች ከ4 ሙከራ 2 ኢላማውን የጠበቀው 2ቱን አስቆጥረዋል። አርሰናሎች የግብ መጠኑ ትላንትና ከሞከሩት ሙከራ አንጻር በጣም ዝቅተኛ የሚባል ነበር። አርሰናል 8 ጨዋታ 8ቱንም በማሸነፍ ነው 16 ውስጥ መቀላቀል የቻለው። አርሰናል በእነኚህ 8 ጨዋታ ወደ 24 ነጥቦችን ሰብስቧል። 100% የማሸነፍ ንጻሬ ነው የምድብ ጨዋታዎችን ያጠናቀቀው። 23 ጎሎችን አስቆጥሮ 4 ጎል ነው የተቆጠረበት። በጣም የሚያናድረው ለአርሰናል ደጋፊዎች ግን 4ቱ ግብ 2ቱ የተቆጠረው በትላንትናው ጨዋታ ላይ ነው። አርሰናል አትሌቲኮ ቢልባውን 2-0፣ ኦሎምፒያኮስን 4-0፣ አትሌቲኮ ማድሪድን 4-0፣ ስላቪያ ፕራን 3-1፣ ባየር ሙኒክን 3-1፣ ክለብ ብሩጅን 3-0፣ ኢንተርን 3-1፣ ካይራት አልማቲን ትላንትና 3-2 በሆነ ውጤት ድል አድርገው ነው እንግዲህ ድሉን ያስመዘገቡት። ስለዚህ አርሰናል ላይ ከተቆጠሩ 4 ግቦች ካይራት አልማቲ የበላይነቱን ይወስዳል። 50 በመቶን አስቆጠሯል። 2 ቀሪዎቹን 2 ግቦች ኢንተር ሚላን እና ባየር ሙኒክ ነበሩ አርሰናል ላይ ማስቆጠር የቻሉት። አርሰናል
በምድብ በርካታ ነጥቦችን የሰበሰበ በርካታ ገቢ ያስቆጠረ ትንሽ ገቢ ያስተናገደ ቡድን ሆኖ ነው አንደኛ ሆኖ ያጠናቀቀው። ትላንትና ካይ ሃቨርትዝ በጣም ድንቅ ምሽት ነው ያሳለፈው። 1 ጎል አስቆጠረ፣ 2 አሲስቶችን ያበረከተ፣ በጨዋታው ላይ 3 ትልቅ የግብ ዕድሎችን ፈጠረ፣ 4 ቁልፍ ኳሶችን ያቀበለ፣ 3 ጊዜ አየር ላይ ኳሶችን ያሸነፈ፣ 100% ኢላማውን የጠበቀ ሙከራ አደረገ። የጨዋታውም ኮከብ ካይ ሉካስ ሃቨርትዝ ሆኗል። ጨዋታው ሲጠናቀቅ ከጉዳት ከረጅም ጊዜ በኋላ ከተመለሰ በኋላ የፊትነስ ጥያቄ የተነሳበት ተጫዋቹ ወይም የፊትነስ ችግር የነበረበት ተጫዋቹ እንደዚህ አይነት ወሳኝ ምሽት ያስፈልገው ነበረ። ትላንትና ያ ምሽት አርሰናል የቅንጦት ጨዋታ በሚያደርግበት ሰዓት መገኘቱ ደግሞ ለተጫዋቹና ለማይክል አርቴታም ጥሩ አጋጣሚ ነበረና የተሰጠውን እድል በትክክል ተጠቅሞ አርሰናል በቀጣይ በዋንጫ ጉዞ ላይ ተስፋ እንዲያደርግ የሚያስችል ሌላ ምርጥ ተጫዋቹን ያገኘበትም ሆኖ እንዲሁ የተመለከትንበት ነበረ። ቪክተር ጊዮኬሬስ ከጠፋበት የክፍት ጨዋታ ገቢ ማስቆጠር እንቅስቃሴ ትላንትና ለመመለስ የፈጀበት ከ2 ደቂቃ በታች ነበር። ውድ ቤተሰቦቻችን ቪክተር ጊዮኬሬስ በትላንትናው ጨዋታ ላይ 1 ጎል አስቆጠረ፣ 1 አሲስት አደረገ፣ 5 ሙከራ እንዳጠቃላይ 3ቱ ኢላማውን የጠበቀ ነበረ። 1 ትልቅ የግብ ዕድል ፈጠረ፣ 3 ቁልፍ ኳሶችን አቀበለ፣ 2 የተሳኩ ድሪብሎችን አደረገ፣ 4 ትልልቅ የግብ ዕድሎችን አመከነ። 0.55 ግብ የማስቆጠር ንጻር የነበረው አስቆጥሮታል። ያንን 80% ኳስ የማቀበል ስኬት ነበረው። በጨዋታው ላይ 7.4 ሬቲንግ ተሰጥቶታል። ቪክተር ጊዮኬሬስ ተመልሷል ማለት ይቻላል። በሻምፒዮንስ ሊግ ባለፉት 6 ጨዋታ 4 ጎልና 1 አሲስት አለው። 2ቱን ከአትሌቲኮ ማድሪድ፣ 1ዱን ከኢንተር፣ 1ዱን ከካይራቲ ነው ያስቆጠረው። እንደ አጠቃላይ እሱ በአውሮፓ ሻምፒዮንስ ሊግ ሪካርዱ በ11 ጨዋታ 10ኛ ግቡን እንዲሁ ያስቆጠረበት ነው። ማርቲኔሊ በአንድ የውድድር ዓመት በሻምፒዮንስ ሊግ ብዙ ጎል ያገባ የአርሰናል ተጫዋች የሚለውን ሪካርድ ከቴሪ ዳንኤል ሆነሪ ለመንጠቅ 2 ጎሎች ብቻ ይቀሩታል። ለመጋራት 1 ብቻ ማለት ነው። ማርቲኔሊ በዘንድሮ የውድድር ዓመት 6 የአውሮፓ ሻምፒዮንስ ሊግ ደርሷል። 2002-3 ላይ ቴሪ ዳንኤል ሆነሪ 7 ጎሎችን በአንድ የአውሮፓ ሻምፒዮንስ ሊግ ውድድር ፎርማት ላይ በማስቆጠር አሁንም ከፍተኛ ግብ አስቆጣሪ ነው። ያቺን ቁጥር ለመጋራት 1 ለመንጠቅ 2 ግብ ይቀረዋል። ጋብርኤል ማርቲኔሊ ትላንትናው ተቀይሮ ወጥቷል። ጋብርኤል ማርቲኔሊ እሱ ተቀይሮ ወጣው ታዳጊዎች እድል እንዲያገኙ ነበር። ከዛ ውስጥም የ17 ዓመቱ በርናንዶ ቤሊ ጆሴፍ ትላንትና ጋብርኤል ማርቲኔሊን ቀይሮ በ17 ዓመቱ እድል ያገኘበት የተጫወተበት ምሽት ሲሆን ሌላኛው የ18 ዓመቱ ሊፍ ኢብራሂም እንዲሁ ተቀይሮ በመግባት በክርስቲያን ኖርጋርድ የመጀመሪያ ጨዋታውን በአርሰናል መለያ ያውም በአውሮፓ ሻምፒዮንስ ሊግ ምሽት አከናውኗል። አርሰናል በጥሎ ማለፉ በቀጣይ ባየርን ሊቨርፑልን፣ አታላንታ፣ ቦሩሲያ ዶርትመንድና ኦሎምፒያኮስን የመፋለም እድል ይኖረዋል ማለት ነው። ከአራት አንዳቸው በጥሎ ማለፍ እርስ በርስ ተገናኝተው አርሰናልን የሚገጥሙበት እድል አለ ማለት ነው። ከጨዋታው መጠናቀቅ በኋላ ሚኬል አርቴታ ሐሳባቸውን አጋርተዋል። ሁሉም የሻምፒዮንስ ሊግ ጨዋታ ማሸነፍ ችግር የለብንም ብሏል። እሳቸው 8 ጨዋታ ማሸነፍ በተከታታይ ጥሩ እንቅስቃሴ የማድረግ አቅም እንዳለን ያሳያል ያሉት እሳቸው አክለውም የአውሮፓ ላይ ከየትኛውም ቡድን ጋር መፎካከር እንችላለን ብለዋል። ከሃቨርዝ ደህና ነው፣ ተቀይሮ የወጣው በቅር ነው፣ የመጫወቻ ደቂቃው ማነስ ስላለበት ነው ብለዋል። እሳቸው ተጫዋቾቻቸው ከረጅም ጊዜ ጉዳት ነው የመጣውና ከ45 ደቂቃ በላይ መጫወቱ አላስደሰታቸውም፣ ለዚህም ቀይሮ አስወጥተውታል። ስጋት አይገባችሁ፣ የእቅዳችን አካል ነው ሲሉ ተደምጠዋል። ትላንት ምሽት 18 ጨዋታዎችን በአንድ ምሽት በተመሳሳይ ሰዓት ስናይ 61 ግቦች በእነኚህ 18 ስቴዲየሞች ተቆጥረዋል። ውድ ቤተሰቦቻችን ከነኚህ ውስጥ ደግሞ ብቸኛው በአንድ ክለብ በርከት ያለ ግብ የተቆጠረው አንፊልድ ሮድ ስቴዲየም ሊቨርፑል ካራባግን 6-0 ያሸነፈበት ጨዋታ ሲሆን ሌሎችም በርከት ያሉ ግቦች የተቆጠሩባቸው ስቴዲየሞች ነበሩ። ለአብነት ያክል ቼልሲ ከናፖሊ፣ ቤኔፊካ ከሪያል ማድሪድ፣ እንደዚሁም ባርሴሎና ከኮፐንሃገን፣ ፓፎስ ስላቪያ ፕራህን ያሸነፉበት ጨዋታን ጨምሮ እንደዚሁ በርከት ያሉ ግቦች የተቆጠሩበት ስቴዲየሞች ነበሩ። ግብ ያላየንበት የዩቬንቱስ እና የሞናኮም ጨዋታ ምንም ግብ ደግሞ አስተዋጽኦ ካላረጉት ይጠቀሳል። ከ61 ግብ እናንተ የትኛው ስቴዲየም ሆናችሁ ስንት ጎል ቆጠራችሁ?
በሐሳብ መስጫ ሳጥናችን ላይ በቃል ስፖርት ዩቲዩብ ቻናላችን ላይ ያጋሩን። የአውሮፓ ምሽት ትላንትና 8ኛ ዙር ጨዋታዎች ከተጠናቀቁ በኋላ የሳምንቱን ምርጥ ምረጡ ብሎ የአውሮፓ ሻምፒዮንስ ሊግ እጩዎችን ይፋ አድርገዋል። ዦ ፔድሮ ትላንት ድንቅ ነበር፣ ከቼልሲ ተመርጧል። የቤኔፊካው ሼል ድሩፕ እንዲሁ ሌላኛው እጩ ሆኗል። 4 እጩዎች ናቸው። 3ኛው እጩ ቲልማን ነው። የባየርን ሊቨርፑል 2 ግቦችን አስቆጣሪ። ሌላ ለሊቨርፑል 2 ግቦችን ያስቆጠረው አሌክሲስ ማካሊስተርም እጩ ነው። ከነኚህ 4 እጩዎች ጨዋታን የተከታተላችሁ በገለልተኝነት ምርጡ ማን ነበር? ዦ ፔድሮ፣ ሺልድሩፕ፣ ቲልማን ወይንስ አሌክሲስ ማካሊስተር? በቃል ስፖርት ዩቲዩብ ቻናል በሐሳብ መስጫ ሳጥናችን ላይ ብቻ ሐሳባችሁን አጋሩን። የአውሮፓ ሻምፒዮንስ ሊግ ቅርጽ ውድድር ትላንትና በአዲሱም ፎርማት ስር ተጠናቋል። አርሰናል ሁሉንም 8 ጨዋታ በማሸነፍ በርካቶችን ያስገርሟል። ያምናው የሻምፒዮንስ ሊግ አሸናፊ ፒኤስጂ አቻ መውጣቱን ተከትሎ ልክ እንዳምና ሁሉ ዘንድሮም ከ8ኛ በታች ሆኖ ነው ያጠናቀቀው። አርሰናል፣ ባየር ሙኒክ፣ ሊቨርፑልን፣ ቶትናም፣ ባርሴሎና፣ ቼልሲ፣ ስፖርቲንግ ሊዝበን እና ማንቸስተር ሲቲ ልክ እንደ ስም አጠራራችን ከ1 እስከ 8 ሆነው ወደ ቀጣዩ 16 ውስጥ መግባታቸውን ሲያረጋግጡ 9ኛ ደረጃ ሆኖ ካጠናቀቀውም ማለትም ውድ ቤተሰቦቻችን 9ኛ ደረጃ ሪያል ማድሪድ፣ ኢንተር ሚላን፣ ፓሪስ ሳን ዠርሜን፣ ኒካስል ዩናይትድ፣ ዩቬንቱስ፣ አትሌቲኮ ማድሪድ፣ አታላንታ፣ ባየር ሌቨርኩሰን፣ ቦሩሲያ ዶርትመን፣ ኦሎምፒያኮስ፣ ክለብ ብሩጅ፣ ጋላታሳራይ፣ ሞናኮ፣ ካራባግ፣ ቦዶ ግልሜት እና ቤኔፊካ እነኚህ ደግሞ እርስ በርሳቸው በጣም አውጣት ስነ ስርዓት ይፋለሙና 8 ክለቦች ከአናታቸው ከ1 እስከ 8 ሆነው ካጠናቀቁት 8 ክለቦች ጋር በ16 ጥሎ ማለፍ ይጫወታሉ። ውድ ቤተሰቦቻችን ማርሴይ፣ ፓፎስ፣ ዩኒየን ሴንት ግሎሲን፣ ፒኤስቪ አይንድሆቨን፣ አትሌቲኮ ቢልባኦ፣ ናፖሊ፣ ካራባግ፣ አያክስ፣ አይንትራክ ፍራንክፈርት፣ ስላቪያ ፕራ፣ ቪላሪያል እና ካይራት ከአውሮፓ ሻምፒዮንስ ሊግ የተሰናበቱ ቡድኖች ሆነዋል። ውድ ቤተሰቦቻችን ከ9ኛ እስከ 24ኛ ደረጃን ይዘው ያጠናቀቁ ክለቦች በጥሎ ማለፍ ነው 16 ውስጥ የሚገቡትና የጥሎ ማለፍ የዕጣ ማውጣት ስነስርዓት የፊታችን አርብ እንደሚከናወን አረጋግጠናል። እኛ ማከማ እንደደረሰውም በዕለቱ ተከታትለን እንደዚሁ የምናደርሳችሁ ይሆናል። ትላንትና አንድ ጨዋታ ደግሞ እንደዚሁ ነበረ። በሳውዲ ፕሮ ሊግ የተመለከትነው ጨዋታ ነበረ። ኢቫን ቶኒ ድንቅ ምሽት ያሳለፈበት ሃትሪክ የሰራበት ጨዋታ ነበረ። አህሊ ከአል ኢትፋቅ ጋር ያደረጉትን ጨዋታ 4-0 አሸንፈዋል። ኢቫን ቶኒ 17ኛው፣ 27ኛው፣ 84ኛው ደቂቃ ላይ ግብ አስቆጥሯል። በእርግጥ ሃትሪክ ሲሰራ 2ቱ በፍጹም ቅጣት ምት ናቸው። ኤዶዋ ሌላ ቅብ አክሏል። በነገራችን ላይ ኢቫን ቶኒ ባለፉት 3 ጨዋታ 7 ጎል 2 አሲስት አለው። ለእንግሊዝ ብሔራዊ ቡድን መጠራት አይገባም ወይ? በ28 ጨዋታ 25 ጎል 7 አሲስት አለው። ምናልባት በሳውዲ ስለሆነ አይገባውምን? መልከታችሁን በዛው ጻፉልን። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን፣ ቃል ስፖርት ዩቲዩብ ቻናል በብቸኝነት በዩቲዩብ ቻናል ብቻ እንገኛለን። ሌሎች ማህበራዊ ትስስር ገጽ ላይ እኛ መረጃዎችን እንደማናጋራ ይታወቃል። ትክክለኛ ምርጫችሁ ስለሆነ እናመሰግናለን። ምሽታችሁ እንዴት ያለፈ ብለናል። ቃል ስፖርት ዩቲዩብ ቻናል ከተወዳጁ የእንግሊዝ ፕሪሚየር ሊግ ክለቦች ብቻ ወዳገኘናቸው የዕለቱ ጥንቅሮች የምንሻገርበት ሰዓት ላይ ነን። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ስትቆዩ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ከፕሪሚየር ሊግ ክለቦች ዛሬ በጣም ወሳኝ ጨዋታ ያለባቸው ክለቦች አሉ። በኤሮፕ ሊግ የመጨረሻው ዙር ጨዋታ ኖቲንግሃም ፎረስት በጣም ወሳኝ የተባለ ጨዋታ ይጠብቀዋል። የኖቲንግሃም ፎረስት ተጋጣሚ ፍራንሶ ቫሮሺ ናቸው። በኖቲንግሃም ፎረስት በኩል 10 ድል 7 አቻ 15 ሽንፈት በዚህ ዓመት አስመዝግበዋል። ፍራንሶ ቫሮሺ በዚህ ውድድር ዓመት 20 ድል 8 አቻ 6 ሽንፈት ገጥሟቸዋል። በኖቲንግሃም ፎረስት በኩል ከመጨረሻ 5 ጨዋታ 2 ድል 2 አቻ 1 ሽንፈት ሲገጥማቸው ፍራንሶ ቫሮሺ በመጨረሻዎቹ 8 ጨዋታ ድል የሚባል ነገር አያውቁም። 2 አቻ 3 ሽንፈት ገጥሟቸዋል። ለመጀመሪያ ጊዜ ይገናኛሉ ሁለቱ ክለቦች። ፍራንሶ ቫሮሺ 7ኛ ሆኖ ኖቲንግሃም ፎረስት 16ኛ ሆኖ የሚያደርጉት ጨዋታ ነው። ይህም ፎርማቱ ልክ እንደ አውሮፓ ሻምፒዮንስ ሊግ ከ1 እስከ 8 የወጡት በቀጥታ 16ቱ ሲገቡ ከ9 እስከ 24 የወጡት ደግሞ በጥሎ ማለፍ 16ቱን ይቀላቀላሉ። ኖቲንግሃም ፎረስት ዛሬ ቢያሸነፍ ነጥቡ 14ኛ ነው የሚደርሰው። ሪያል ቤትስ ነው እዚህ ውስጥ ያለው። ደግሞ ሪያል ቤትስ አቻ የሚወጣ ከሆነ
የኖቲንግሃም ፎረስት ነገር ያካትምለታል። በእርግጥ የሌሎችም ክለቦች ውጤት መጠበቅ ይኖርበታል። ሞር የእንግሊዙ ክለብ ኖቲንግሃም ፎረስት ከ9 እስከ 24 ውስጥ ሆኖ የማጠናቀቅ ዕድሉ ነው ሰፊ። የኡናይ ኤምሬው ቡድን አስቶን ቪላም ሳልዝቡርግን የሚገጥም ይሆናል። በጣም ደካማውን የኢሮፕ ሊግ ቡድን ማለት ነው። በዚህ የውድድር ዓመት አስቶን ቪላ 21 ድል 5 አቻ 6 ሽንፈት አስተናግዷል። በሳልዝቡርግ በኩል በዚህ የውድድር ዓመት 15 ድል 6 አቻ 10 ሽንፈት አስተናግዷል። አስቶን ቪላ በመጨረሻ 5 ጨዋታ 3 ድል 1 አቻ 1 ሽንፈት፣ ተጋጣሚው ሳልዝቡርግ በመጨረሻ 5 ጨዋታ 3 ድል 1 አቻ 1 ሽንፈት ልክ እንደ አስቶን ቪላ ሁሉ አለው። ሁለቱ ክለቦች ለመጀመሪያ ጊዜ ይገናኛሉ። ሁለቱ ሲገናኙ አስቶን ቪላ በ18 ነጥቦች ወደ ቀጣዩ ዙር 16 ውስጥ መግባቱን አረጋግጧል። ስንተኛ ሆኖ እንደሚገባን ያላረጋገጠው፣ በእርግጠኝነት ግን ውድ ቤተሰቦቻችን ቢያንስ ከ6ኛ በላይ ሆኖ የመጨረስ እድሉ ግን በእጁ ነው። ከዛ በዘለለ ግን አንደኛ ሆኖ ሊጨርስ የሚችልበት እድል አለ። በተቃራኒው ተጋጣሚያቸው ሳልዝቡርግ 26ኛ ደረጃ ይገኛል በ6 ነጥብ። የቪላም ደጋፊዎች ቅድመ ግምታችሁን አጋሩን። ማንቸስተር ዩናይትድ ከ7 አጋጣሚዎች 5ቱን ማሳካት ችሏል። ከ10 ነጥብ በላይ ርቀት በፕሪሚየር ሊግ ልዩነት እየተመራ ያንን የ10 ነጥብ ልዩነት ቀልብሶ ዋንጫ ከበሉ 7 ክለቦች ውስጥ 5ቱ አጋጣሚ የተፈጠረው ወይም ከ7ቱ አጋጣሚዎች 5ቱ አጋጣሚ በማንቸስተር ዩናይትድ ነው። አንድ ጊዜ አርሰናል፣ አንድ ጊዜ ግን ሲቲ ያደርገውታል። ማንቸስተር ዩናይትድ ከዚህ ቀደም በፈረንጆች አቆጣጠር 1992-93 በ12 ነጥብ ይመራ ነበር፣ ዋንጫውን በላ። 1995-96 ከ12 ነጥብ ገልብጦ ዋንጫ በላ። 1996-97 10 ነጥብ ገልብጦ ዋንጫ በላ። 2002-2003 ላይ 10 ነጥቦችን ቀልብሶ ዋንጫ በልቷል። 2008-9 10 ነጥቦችን ቀልብሶ ዩናይትድ ዋንጫ በልቷል። ከዚህ በፊት ሲቲ 2018-19 10 ነጥቦችን ቀልብሶ ዋንጫ በልቷል። አርሰናል 1997-98 ለመጨረሻም ብቸኛውም ጊዜ ውጤት ቀልብሶ 13 ነጥቦችን ያርሰናል ለየት የሚያደርገው ዋንጫ በልቷል። ዘንድሮ ማንቸስተር ዩናይትድ በ12 ነጥብ ልዩነት ከአርሰናል ርቆ ነው ያለው። ምናልባት እንደ ልማዱ ማድረግ ይችል ይሆን ወይ? የወቅቱ መነቃቃት ይህን እያስባለ ነው። በእርግጥ ይህን ማድረግ በጣም ከባድ ነው። ሲቲ እና አስቶን ቪላ ከአርሰናል በ4 ነጥብ ርቀው እንደሚገኙ ይታወቃል። ማንቸስተር ዩናይትድ በቀሩት ጥቂት የሚባሉ የዝውውር ቀናቶች ውስጥ በቡድን ውስጥ በቂ ግልጋሎት የማይሰጡ የአካዳሚና ታዳጊ ተጫዋቾችን በተለይም ወደ ዋናው ቡድን ገብተው መጫወት የሚፈልጉ ግን ያንን ማድረግ የማይችሉ በዋናው ቡድን ውስጥ ግን ደግሞ በቀጣይ ክለቡ ረጅም ጊዜ እቅድ የሆኑና የመጫወቻ ደቂቃ ማግኘት አለባቸው ብለው ያመኗቸው ተጫዋቾች ሊለቁ እንደሚችሉ ነው ስካይ ስፖርት ያረጋገጠው። ከዚህ ጋር በተያያዘ ዩናይትድን ሊለቁ የሚችሉ ተጫዋቾች የትኞቹ ነው የሚለውን በቀጣይ እንከታተለዋለን። ዋይኒ ማርክ ሩኒ የዩናይትድ አብዮት ማይከል ካሪክ ብቻ አይደለም ብሏል። የአሰልጣኝ ስታፍ አባላቶቹን ተመልክቻለሁ፣ ፍጹም ድንቅ ናቸው ብለዋል። ዋይኒ ማርክ ሩኒ ከማይከል ካሪክ ጋር በስልክ ተገናኝተው ማውራታቸውን ከተናገረ በኋላ በስልክ ንግግራችን ውስጥም በጣም ድንቅ ቡድን እንዳለ ነግሮኛል፣ በጣም አስደናቂ ተጫዋቾች ዩናይትድ ውስጥ አሉ ብሎኛል ብሏል ዋይኒ ማርክ ሩኒ። ዋይኒ ማርክ ሩኒ ማይከል ካሪክ ብቻ አይደለም የአሰልጣኝ ቡድን አባላት ውስጥ እንደ ጆን ኢቫንስ ያለ ሰው ብታዩ በጣም የተረጋጋ ነው። እናም መልበሻ ክፍሉን ፍጹም አረጋግተውታል። በአርሰናል ላይ የታየው ምላሽም ቡድኑ በጣም በተረጋጋ ሁኔታ ነው ምላሽ የሰጠው። ለዚህ ደግሞ ማይከል ካሪክ ብቻ ሳይሆን የአሰልጣኝ ስታፍ አባላቱም እነ ጆን ኢቫንስም ክሬዲቱ ይገባቸዋል እያለ ይገኛል። በነገራችን ላይ ከማይከል ካሪክ ጋር እጩ ሆኖ የነበሩት ኦሌ ጉናር ሶልሻየር በማንቸስተር ዩናይትድ ስራቸውን ካጡ በኋላ በቅርቡ በሌላ ስራ ይመለሳሉም ተብሏል። ማንቸስተር ዩናይትድ የስቴዲየሙን ኦልትራፎርድን ስም ለአንድ ግዙፍ ባንክ ሸጦ በገንዘቡ ደግሞ ስቴዲየሙን የመስራት እቅድ አለው። ማንቸስተር ዩናይትድ ከአንፊልድ ሮድ ስቴዲየም ድረስ ማማዎቹ የሚታዩለትን ስቴዲየም እቅድ አውጥቶ ለመገንባት ጊዜ እየተጠባበቀና ገንዘብ እየጠበቀ እንደሆነ ይታወቃል። ታዲያ ማንቸስተር ዩናይትድ ይሄን ገንዘብ ከአንድ ባንክ ተቀብሎ እስከ 2 ቢሊዮን ፓውንድ ድረስ ማለት ነው ማንቸስተር ዩናይትድ ይሰየምበት የነበረውን ኦልትራፎርድ ስም ለባንኩ ሊሸጥ ይችላል እየተባለ ነው። ባንኩ ማነው? 2 ቢሊዮን ዶላር ብቻ ወይንስ ሌሎች ጭማሪ ያለው? ይህ ገንዘብ ከተገኘ ስቴዲየሙ ጅማሮ ግንባታ መቼ ይሆናል የሚሉትን ጨምሮ በተከታታይ መረጃ ለእናንተ ውድ አድማጮቻችን የምናደርሳችሁ ይሆናል።
ማንቸስተር ዩናይትድ ጥቁር መለያን ለብሶ ከአርሰናል ሲጫወት ጥሩ ውጤት አለው። ለመጨረሻም ጊዜ በእርግጥ በዚህ መለያ ነበር የረቷቸው። ማንቸስተር ዩናይትድ አርሰናልን በጥቁር መለያ የገጠመው እንደሆነ ውጤቱ ቀድሞ የታወቀ ያህል ለዩናይትዶች ይቀላቸዋል ይላል የስካይ ስፖርት ዘገባ። በማንቸስተር ዩናይትድ በኩል በጥቁር መለያ በአርሰናል ሜዳ ከፈረንጆቹ 2000 ጀምሮ ካደረጓቸው ጨዋታዎች ውስጥ ወደ 10 ጨዋታ ዩናይትድ ካደረጓቸው 5 ጨዋታ ዩናይትድ 4ቱን አሳክቶ አንድ ያቾቷል፣ ተሸንፎ አያውቅም። አቻ የሚወጡት 2-7 ለ2 ነው። ከዛ በኋላ ዩናይትዶች 4-2፣ 3-1፣ 3-1 እና በተመሳሳይ 3-2 አሸንፏል። ይህ መለያ ለዩናይትድ እድል ለአርሰናል ገደቢ ሲሆነ ነው ማንቸስተር ዩናይትድን ሲገጥሙበት ማለት ይቻላል። ከአርሰናል ጋር የነበረውን ጨዋታ እንዳጋጣሚ ሆኖ ከጆሽኳ ዜርኪዝ ጋር በአንድ ቤት ሆነን ያየ ነው የሚለው በጉዳት ላይ ያለው ማቲያስ ዴላይት። እናም በየቅጽበቱ ስነሳ እጠራ ነበር ብሏል። ከዛም የዶርጉን ጎል አየሁት። ያኔም ዜርኪዚ ለምን ያን ያህል እንደ ጮኸ ወዲያውኑ ገባኝ። ማንም የጠበቀው አልነበረም። ወዲያው ራሱ ፓትሪክ እንኳን የጠበቀው አይመስለኝም። ፍጹም አስደንጋጭና አስገራሚ ግብ ነበር ያስቆጠረው። ፓትሪክ ዶርጉ ያስቆጠረው ግብ ለእኔ በጣም አስገርሞኛል ብሏል ማቲያስ ዴላይት። የዩናይትድ ደጋፊዎች እሱ የሚመለስበት ቀን ነው የሚገርማቸው። ምክንያቱም ምርጡ ተጫዋቻቸው ምርጡ ተከላካያቸው በጉዳት ካጡት ሰንበት ትለዋል። እሱ ከተጎዳ በኋላ እሱ ባለበት ቡድን ውስጥ እንደ ልማዱ ክለብ አሰልጣኝ ይቀይራልና ሩበን አሞሪ ተሰናብተው አዲስ አሰልጣኝ 2 ጊዜ ተቀይሯል። በጊዜያዊነት ዳረን ፍሌቸር እና አሁንም በረጅም ጊዜ ጊዜያዊነት ማይክል ካሪክ የለም። ማቲያስ ዴላይት እሱ የማንቸስተር ዩናይትድ ፓትሪክ ዶርጉ ግብ አስገረመኝ ግን ብሏል ከጨዋታው በኋላ። ቃል ስፖርቶች ነበር። አበቃን።